ሰላም ለእናንተ የሆነ ተመልካቾች፣ ይህ ኦቢኤን ልዩ ዝግጅት ነው። በዛሬ የኦቢኤን ልዩ ዝግጅትም እንግዳለን። እንግዳችንም ሰላም ለኢትዮጵያ ጥምረት ፓርቲ ዋና አስፈጻሚ አቶ ዳሮት ጉምአ ናቸው። ከእሳቸው ጋር ቆይታ የምናደርግ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። አቶ ዳሮት እዚህ ስቱዲዮ ስለተገኙልን እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። መልካም። እስቲ ስሞትን እንዲሁም ደግሞ ፓርቲዎትን እና በፓርቲ ውስጥ ያለውትን የስራ ድርሻ ገልጸውልን እንቀጥል። ኦኬ፣ ስሜ ዳሮት ጉምአ ይባላል። የሰላም ለኢትዮጵያ ጥምረት ዋና አስፈጻሚ ነኝ። መልካም። እንደው በመጀመሪያ የምናየው ምርጫና የዲሞክራሲ ስርዓትን እንየው። በተለይ እንደው ምርጫ ለዲሞክራሲ እሴት ግንባታ ያለው ሚና እንዴት ይገለጻል? ዲሞክራሲ ሲባል እንግዲህ እንደውም ዋናው ቁልፍ ጉዳይ ከምርጫ ጋር የሚያያዝ ነው። ምርጫ ማለት እንግዲህ ለሁሉም እኩል የተሰጠ ለመመረጥም ለመምረጥም እኩል የተሰጠ እድል ነው። እዚህ እድል ውስጥ አሳታፊ በሆነ አካታች በሆነ አካሄድ አንዳንድ በሕግና ከዛ ውጪ ለምርጫ ለመራጭነትና ለተመራጭነት የሚከለከሉ ነገሮች በሌሉበት ወይም እነዛን ውጪ ባደረገ መልኩ ለሁሉም ዜጋ በእኩል ደረጃ የተሰጠ መብት ከመሆኑ አንጻር ዴሞክራሲ ስትል እንግዲህ የህዝብ አስተዳደር ማለት ነው። የህዝብ አስተዳደር ማለት በእንዲህ አይነቱ ነፃነት ለህዝብ ሙሉ ነፃነት ተሰጥቶ የሚሰራበት የአስተዳደር ማዋቀሪያ ማደራጃና አገር መምሪያ ስርዓት ስለሆነ ምርጫ የሚሰጠውን ያህል የዲሞክራሲ ዋጋ ምናልባት ሌሎች ከምርጫ ውጭ ያሉ የዲሞክራሲ ኤሌመንቶች አሉ፣ ግን ቁጥር አንዱ ምርጫ እንደሆነ ነው የሚገባኝና ከዛ በላይ የሆነ የዲሞክራሲ ኤሌመንት አለ ብዬ አላምንም። መልካም አቶ ዳሮት፣ እንደው ከዚህ ጋር ተያይዞ ያለፉትን የኢትዮጵያ ምርጫዎችን እስቲ እንዳሰሳቸው። አሁን ዘንድሮ 7ኛው ነው የሚካሄደው። ይህም ደግሞ ጥቂት ቀናት ናቸው ወይ ደግሞ ጥቂት ጊዜያት ናቸው የሚቀሩት። በተለይ ያለፉትን ምርጫዎችን እናንሳ። እንደው እነዛ ያለፉት የምርጫ ሂደታቸው ዲሞክራሲያዊነታቸው፣ አካታችነታቸው፣ አሳታፊነታቸው እንዴት ይገልጹታል? ምርጫ በመጣ ቁጥር ብዙውን ጊዜ ያው ከሀገር ሀገር ይለያያል። አገሮች በደረሱበት የእድገትና የዴሞክራታይዜሽን ደረጃ የሚለያይ ቢሆንም በተለይ በሶስተኛው ዓለም ወይም ታዳጊ ዓለም በሚባሉ ሀገራት ውስጥ ያሉ ምርጫዎች ብዙውን ጊዜ በገዢ ሆኖ ባለው ፓርቲ ተጽዕኖ ስር የወደቁ ነው የሚሆኑት። ከዚህ አንጻር ቀደም ሲል ያለፉ የኛ ሀገር ምርጫዎችም ከነዚህ ሁኔታዎች ነፃ የሆኑ አልነበሩም። የገዢው ፓርቲ ሁልጊዜ አድቫንቴጅ አለው። ገዢ ፓርቲ አድቫንቴጅ አለው ሲባል ኦልሬዲ ስርዓቱን እየመራ የቆየ ነው። ልምድ አለው፣ ተቋማት አሉት፣ የሰው ኃይል አለ፣ ሀብት አለ። ሀብቱን አንዳንዴ የራሱን ሀብት ብቻ ሳይሆን የመንግስትን ሀብትም ጭምር ቀላቅሎ የመጠቀም ልምዶችም አሉ። እነዚህ እንግዲህ እነዚህን አቮይድ አድርጎ ለመሄድ ብዙ ጊዜና የዲሞክራሲ ልምምድን የሚጠይቅ እንደመሆኑ መጠን እነዚህ ነገሮች ባለፉት የአገራችን ምርጫዎች ሲተገበሩ የነበሩ የቆዩ ናቸው። 6ኛውን ያለፈውን ምርጫ ምን ነው ከለውጥ በኋላ የተካሄደውን ምርጫ ካለፉት ምርጫዎች ጋር ተመሳሳይ ነው ብሎ መደምደም አይከብድም። ምናልባት የምናነሳው ነገሮች አሉ። ከዛም በኋላም የመጡ የፖለቲካ ምህዳር ጋርም ተያይዞ የተሰሩ ስራዎች ስላሉ 6ኛውንም ለብቻ ብናነሳው። እሺ፣ ስለዚህ እኔ ሳይ የነበረው ከኢህአዴግ ጊዜ ጀምሮ የነበሩ ምርጫዎችን አንድ ላይ ነው እያየሁ ያለሁት። ከኢህአዴግ ወዲህም ቢሆን በብልጽግና ጊዜም ቢሆን ከነዚህ ቅድም ያልኩት መንግስትንና ፓርቲን አደበላልቆ የመሄድ ነገሮች የነጹ አይደሉም። ግልጽና ግልጽ ነው። ይሄ መሻሻሎች አሉ ከጊዜ ወደ ጊዜ። በተለይ ትልቅ መሻሻል የታየው በኢትዮጵያ የምርጫ ታሪክ በእኔ እድሜና በማውቀው ደረጃ ምርጫ 97 ነበረ። ከዛ ወዲህ ኢህአዴግ ምርጫ 97 ላይ የከፈተውና የፖለቲካ ምህዳሩን እኩል ለማድረግ ያደረገው ሙከራ ስልጣኑን የሚገዳደር መሆኑን ከተረዳ በኋላ ማጥበቅ ነው የጀመረው። ከዛ በኋላ ያሉት ከ97 ወዲህ ጊዜውም ያው ወደዚህ እያደገ የሚመጣ እንደመሆኑ መጠን እያደጉ መምጣት ሲገባቸው እያደጉ ሳይሆን እየቀነሱ ወይም በተመሳሳይ ከዛ ቀደም በነበሩት ሁኔታ ነው የመጡትና
ስድስተኛውን የአጠቅላላ ምርጫን በምንመለከትበት ጊዜ ደግሞ ቀጥታ ከኢህአዴግ ወደ ብልጽግና ሽግግር ተደርጎ በዛ ለውጥ ውስጥ በዛው መንፈስ የተደረገ ምርጫ ነው። ከዛ አንጻር በኢህአዴግ ውስጥ ከ97 ወዲህ 2002 2005 ከተደረጉ ምርጫዎች ሻል ያለ ነገር እንደነበረው የሚካድ አይደለም። በምን በአሳታፊነት በተለይ የፖለቲካ ፓርቲዎችን በስፋት የማሳተፍ ሁኔታ ነበረ። ከዛም አልፎ የፖለቲካ ምህዳሩንም ትንሽ ከ97 2002 2007 ላይ ከነበረው የተሻለ የመክፈት ሁኔታ ታይቷል። ያ ማለት ግን ነፃ ነበር ማለት አይደለም። በተለይ ወደ መጨረሻው አካባቢ እኔ በራሴ ደረጃ እንደ ፓርቲና እንደ እጩ ሳያቸው የነበሩ ነገሮች አሉ። ድምፅ ከመሰጠቱ በፊት የመጨረሻ ቅስቀሳ በምናደርግበት ጊዜ አርባ ምንጭ ገብተን እንዳንቀሰቅስ በዛን ጊዜ በነበረው የዞኑ አስተዳደር ሚሊሻ፣ ልዩ ኃይል የሚባሉ አካላት ተመድበውብን አርባ ምንጭ እንዳንገባ እንዳንቀሰቅስ ተከልክለን ነበረ። ያ በምርጫ ቦርድ ደረጃም ተይዞ እንደውም መግለጫ ሁሉ የተሰጠበት ሁኔታ ነበርና እንደዚሁም መጨረሻ የምርጫ እለት ራሱ የድምፅ አሰጣጥ ቀንም ላይ በጣም ከባድ ችግር ነበረ። የዚህ በተለይ ሚሊሻ የሚባሉት እዛ ቀበሌ ደረጃ ያሉ ወረዳ ደረጃ ላይ ያሉ አመራሮች ቀጥታ የምርጫውን ነፃነትና ፍትሐዊነት በከፍተኛ ሁኔታ የሚያበላሹ ድርጊቶችን ሲያደርጉ ነበረ እናውቃለን። ተማሪዎች ከትምህርት ቤት ተሰልፈው መጥተው ካርድ እንዲጥሉ የተደረገበት አካባቢ ያለኛ ጋር እያንዳንዱን ሰው ይዘው ገብተው ካርድ ለገዢው ፓርቲ እንዲጥል የማድረግ ሁኔታዎች ነበሩ። ይሄኛው በስድስተኛው ምርጫ ያለፈው ላይ አካባቢውን ቢጠቅሱልን ምናልባት በጅምላ ጋሞ ዞን ቆጎ የሚባል ቦታ አለ። በቆጎታ ወረዳ ይባላል። እዛ ላይ ቆጎ በሚባለው ቦታ ላይ ተማሪዎችን እንደዚሁ አምጥቶ የኛን ታዛቢዎች እያስፈራሩ ጭምር ማለት ነው። ምንም አታመጣም፣ የትም አትሄድም፣ ዝም ብለህ ቁጭ በል ይደውላሉ። እኛ ጋር እየወጡ ምንም ማድረግ አልቻሉም። ማሳያ ናቸው እንደነዚህ አይነት ነገሮች። ከዛ ውጭ ያው የድምፅ ማጭበርበር ሁኔታዎችም እንደነበሩ ሪፖርት ተደርጎልን ነበር። እነዛን ሁሉ ለምርጫ ቦርድ ሪፖርት አድርገናል። ነገር ግን ከ2007 ምርጫ ከ2002 ምርጫ የተሻለ ነበር። አቶ ዳሮት እንግዲህ አሁን እያነሱ ያሉ ከታች ባለው መዋቅር ውስጥ ወደ ላይ ስንመጣ ደግሞ ገዢው መንግስት በራሱ ካቢኔ ውስጥ ተፎካካሪ ፓርቲዎችን አሳትፎ እየሰራ ያለበት ሁኔታ አለ። በምርጫ ላይ ተሳተፉ የነበሩት እንደውም እኔ በማስታውሰው ማለት ነው በፓርላማም ጭምር ሀሳቦችን በነፃነት እየተሻሻሉበት ያለበት ሁኔታ የለም ማለት ይቻላል። ካለፈው መጣንበት ከፖለቲካ ልምድ አንጻር ስንነሳ ምክንያቱም አሁን ከላይ ስንመጣ አሁን የብልጽግና መንግስት በራሱ ካቢኔ ውስጥ ተፎካካሪዎችን አሳትፏል፣ አብሮ እየሰራ ነው የሚገኘው። እርስዎ ያሉት ደግሞ ከታች ባለው መዋቅር ላይ ፋሲሊቴት አድርጋቸዋል በሚል በስድስተኛው ምርጫ ጉዳት ሲደርስባቸው እንደነበረ ነው። ይህን ነገር እንዴት ያዩታል? አሁን በላይኛው መዋቅር በገዢው መንግስት በራሱ ካቢኔ ውስጥ በራሱ መዋቅር ውስጥ አብሮ እየሰራ ባለበት ታች ደግሞ እንደዚህ ነገሮች አሉ። ስለዚህ ጅምላ ማድረግ አይሆንም። ይህንስ እንዴት ያዩታል? ኦኬ እንግዲህ የላይኛውና የታችኛውን ለይተን እኔ የሚል ሀሳብ ከሆነ እኔ የሚል ሀሳብ ብቻ ሳይሆን እርስዎ እንዴት ያዩታል? ካልሆነ አይ ታች ላይ ይሄ ችግር አለ ከተባለ ታቹን ማን ነው እያስተዳደረ ያለው? ታቹን የሚያስተዳድረው አካል በሙሉ ኃላፊነቱን ይወስዳል። የላዩንም የታቹንም አንድ አይነት አላይመንት እንዲኖረው ማድረግ መቻል አለበት። ፈተናዎች የሉ ማለት አይደለም፣ ፈተናዎች ይኖራሉ። ነገር ግን በጣም የተለያየ ከላይ ቲዎሬቲካሊ እንደዚሁ በመድረክ ደረጃ በአመራር ደረጃ ብዙ ነገሮች ተስማምቶ ተግባብቶ አንዱ የሚለውን ሌላው ተረድቶ ሊሄድ ይችላል። እንዲህ አይነት ነገር በታችኛው መዋቅር በጣም በተሻለ ከላይኛው መዋቅር ላይ እንዳለ እናውቃለን። ነገር ግን የታችኛውን መዋቅር ባለማስተካከሉ ተጠያቂው የላይኛው ነው። ምክንያቱም ዋናው መሪ እሱ ስለሆነ ያንን የታችኛው እንዳይበላሽ ቢኮዝ ከህዝብ ጋር የሚገናኘው ዋነኛው አካል የታችኛው ነው። እንደው የህዝብን አገልግሎት የሚሰጥ መልካም አስተዳደር የሚያሰፍን ልማትን የሚያረጋግጥ ሙስናን፣ ሌብነትን እና አድሎን
ማስወገድ ያለበት ቁጥር አንድ የታችኛው ነው። ቢኮዝ ህዝብ እዛ ጋር ነው ያለው። ለህዝብ ነው የቆመው አንድ መንግስትና ያ ደግሞ ታች ያለው የመንግስት አካል ይህንን ኤክሰርሳይዝ እንዲያደርግ ከላይ ያለው አመራር በአደረጃጀትም በአሰራርም ይህንን ነገር አስተካክሎ በራሱ አላይንመንት እንዲገጥም ማድረግ ይጠበቅበታል። ያ ኃላፊነቱ ነው ማለት ነው። ስለዚህ ከታች ያለው ስላጠፋ ከላይ ያለው ቢያጠፋም ባያጠፋም አላጠፋም ሊባል አይቻልም። ሬስፖንሲብል እና ኃላፊነቱ ኢየሱስ ስለሆነ ማለት ነው። መልካም። እንደው ከሰዓታችንም አንጻር ቶሎ ለመሄድ ያህል እንደው ፓርቲው ለመራጩ የሚያቀርበው አማራጭ ምንድን ነው? በዚህ በሰባተኛው ምርጫ ያ ፓርቲ ለሰላም ለኢትዮጵያ ጥምረት ነው የሚባለው። በጥምረት ነው ለምርጫ ቀርበን እየተወዳደርን ያለ ነው። ከዚህ አንጻር ያው ፖሊሲዎችን በስፋት በጣም በቁጥር የበዙ ፖሊሲዎች ናቸው ያሉን። ለእያንዳንዱ ሴክተር ፖሊሲ ያለን። ያንን ፖሊሲ በሙሉ እዚህ ዘርዝሮ ለመጨረስ ሰዓቱም ላይበቃ ይችላል። ጀነራሊ ግን አወቃቀሩንና የአስተሳሰቡ የሚገዛበትን ዋና ዋና መተክሎች ላንሳ። እነዚህ ፒላሮች ሳነሳ አንደኛ ዴሞክራሲ ነው። ዴሞክራሲን ማረጋገጥ፣ ነፃ ምርጫ፣ ያውም አሸናፊው በሙሉ ጠቅሎ የሚሄድበት ሳይሆን ተመጣጣኝ ውክልና ያለው ምርጫ። ይሄ በአሁኑ ህገ መንግስት የሚፈቀድ አይደለም። ነገር ግን ህገ መንግስት ይሻሻላል ብለን እንጠብቃለን። እኛ እና ሌሎች መሰሎች ፓርቲዎች ምናልባት ስልጣን ሲይዙ ኦር ብልጽግናም ካመነ ይሄንን ወደ ማሻሻል ይሄዳል ብዬ አስባለሁ። አንዳንድ ነገሮች እየከፈተ እንዳለ የምንገነዘበው ነገር አለ አሁን። ከዚህ አንጻር ይሄ ምንድን ነው ፈርስት ፓስት ዘ ፖስት የሚባል እኔ እናንተ ተወዳዳሪ ሆነን እኔ 100 ድምፅ አግኝቼ አንተ 101 ድምፅ ብታገኝ 101ዱ ታልፍና በሙሉ 100 የመረጠው መራጭ ድምፁ፣ ውክልናው፣ ፍላጎቱ ይቀራል። እንዲህ አይነት መሆን የለበትም ብለን ነው የምናስበውና ዲሞክራታይዜሽን ላይ ነፃ ምርጫ፣ ነፃ ፍትሃዊ ተአማኒ ምርጫ፣ የምርጫው ፎርምም ተመጣጣኝ ውክልና ያለው ምርጫ እንዲሆን ይህንን ነው። ከዲሞክራታይዜሽን አንጻር የምርጫ ጉዳይ አንስቻለሁ። የህግ የበላይነት ከእሱ ጋር ተያይዞ ያሉ ነገሮች አሉ። የብሔር ብሔረሰቦች፣ ህዝቦች እንደዚሁም የዜጎች የተሟላ መብት ያ ሲባል በአንድ አካባቢ ያለ ኢትዮጵያዊ ዜጋ በአካባቢው ያለውን ሙሉ የዜግነት መብት ሌላ አካባቢ ቢሆንም በተሟላ መልኩ የሚያገኝበት የሀገር ባለቤትነት የተረጋገጠለትን አይነት ዴሞክራሲ። ሁለተኛው ሚዛኑን የጠበቀ የኢኮኖሚ ልማት ነው ወይም የኢኮኖሚ እድገት ነው። ሁለተኛው ነጥባችን ትልቁ ፒላር ማለት ነው። ሚዛኑን የጠበቀ ስንል ፖሊሲያችን የካፒታሊዝምን ይደግፋል። ነገር ግን ካፒታሊዝም ሲደግፍ ሙሉ በሙሉ ኢኮኖሚውን ገበያ ይወስን ብሎ ለገበያ ብቻ የሚለቅ ሳይሆን በጣም ስትራቴጂክ በሆኑ ለህዝብ አገልግሎት በጣም ተመራጭና ወሳኝ የሆኑ የግሉ ሴክተር ፍላጎት ሊያጣባቸው የሚችሉ እና ለግሉ ሴክተር አትራፊ ባልሆኑ ሴክተሮችና የኢኮኖሚው ጉዳዮች ላይ መንግስት እጁን ያስገባል። ከዛ ውጭ ግን በአብዛኛው የግሉ ሴክተር ድራይቭ የሚያደርገው ኢኮኖሚ ነፃ ገበያ ኢኮኖሚ ይሆናል። ከኢኮኖሚ አንጻር ኢኮኖሚ እድገትን በዚህ መልክ እናፋጥናለን፣ ሰላምን እናሰፍናለን። ሰላም ከሰፈነ መተባበርና መተሳሰብ በሀገር ደረጃ ካለ የሀገሪቱ ዜጎች በሙሉ ሌሎች ቀደም ሲል የነበሩ ቁርሾችና ችግሮች ተቀርፎ አልቀው በአስተሳሰብ ደረጃ ኢሬሌቫንት እነዛ በአሁኑ ሰዓት የሚጠቅሙንን ይዘን የማይጠቅሙንን ትተን ነገር ግን ወደፊት የምናይበትን አይነት አተያይዘን የሀገር ኢኮኖሚ ማሳደግ ላይ እንገባለን። ይሄ የመንግስት ኢንተርቬንሽን ያለበት ኢኮኖሚ እድገት ማለት ነው። ሶስተኛው ማህበራዊ ፍትህ ነው። ማህበራዊ ፍትህና ማህበራዊ ደህንነት ወይም ጥበቃ እዚህ ላይ
ዜጎች የሀገራቸው ባለቤት ናቸው። የሀገራቸው ባለቤት በመሆናቸው በተለያዩ የፖለቲካዊና ኢኮኖሚያዊ እንደዚሁም ማህበራዊ ዳይናሚክሶች ምክንያት ወደኋላ የሚቀሩ ዜጎች አሉ። ዜጋ ሁሉ እኩል አይደለም። በኢኮኖሚካሊ እኩል አይደለም። በፖለቲካሊም ኦር ሶሻሊም ያለው ሮል ሁሉ እኩል ላይሆን ይችላል። እኩልነትን ግን እኛ አንድም ዜጋ ወደኋላ መቅረት እንደሌለበት በሚል የፖሊሲ አምድ ላይ ነው የምናቆመውና በዚህ መሰረት ማህበራዊ ጥበቃና ማህበራዊ ደህንነትን እናሰፍናለን። ያው ይሄ ማለት እኩልነትን ብቻ ሳይሆን ምንድነው ይሄ ኢኳሊቲ ኤንድ ኢኩዊቲ የሚባል ነገር አለ። በአማርኛ ፍትሃዊነትና እኩልነትን ማረጋገጥ። እኩልነት ማይረጋገጥባቸው ቦታዎች አንዳንድ አሉ። እዛ ላይ ፍትሃዊነትን ማረጋገጥ የሚል ነገር ይዘን ነው የምንሄደውና ሶስቱን ነው ዲሞክራሲ፣ የኢኮኖሚ እድገት እና ማህበራዊ ፍትህ፣ ማህበራዊ ጥበቃ፣ ማህበራዊ ደህንነት። መልካም። በተለይ እንደው ፓርቲዎት በተለይ በዚህ በኢትዮጵያ የግዛት አንድነት እንዲሁም ደግሞ ሀገራዊ አንድነት እንዲሁም ደግሞ በብሔራዊ ጥቅሟ ላይ ፓርቲዎ ያለው አቋም ምንድን ነው? ፓርቲያችን በሀገራዊ አንድነት ላይ ያው ድርድር የለውም ስንል አገር አንድ መሆን አለባት ሲባል ደግሞ አንድነትን ብቻ የሚያይ ሳይሆን ልዩነቶችንም ጭምር ብዝሃነቶችንም ጭምር ያካተተ ነገር ግን አንድ ሀገር። ምክንያቱም ለዘመናት አንድ የፖለቲካና የኢኮኖሚ እንደዚሁም የሳይኮሎጂ ማህበረሰብ ሆነን ኖረናል። አገር የሚባል የሰብአዊ ክፍፍል ውስጥ ነው ያለ ነው። ያ አገር ደግሞ ኢትዮጵያ ነው ለኛ። ይሄ አገር እንደ ሀገር መቀጠል አለበት ነው ብለን የምናስበው። ከአንድነት አንጻር ይህንን ነው ማለት የምችለው። አንድነቱ አንድ ሆኖ ብዝሃነትን ግን የሚያስተናግድ ቅድም ያልኩትን ያው ፍትሃዊ የዜጎች እኩልነትን የሚያረጋግጥ አንድነት። ብሔራዊ ጥቅሞችን በተመለከተም አገር ነው። አገር ከሆነ ደግሞ ብሔራዊ ጥቅሞች የሁሉም ዜጎች ናቸው፣ የሁሉም ህዝቦች ናቸው። ከዚህ አንጻር የህዝቦችና የዜጎች ፍላጎት እንደመሆኑ መጠን ብሔራዊ ጥቅም የሚባሉ ጉዳዮች ላይ እንደዚሁ ድርድር የለንም። ብሔራዊ ጥቅማችን ሊከበር ይገባል። እንደዛ እሱ ሲከበር ነው ቅድም ያልኩት እድገት የሚመጣው፣ ዴሞክራሲ የሚመጣው፣ ማህበራዊ ደህንነትም ሊመጣ የሚችለው እና እነዚህ ነገሮች ላይ ሙሉ ያው 100% ድርድር የለንም ማለት ነው። መልካም። እንደው በስተ መጨረሻ የሰባተኛው ሀገራዊ ምርጫ ማለት ነው በፍትሃዊው ነው ነፃና ገለልተኛ ነው እንዲጠናቀቅ እንደው ከተፎካካሪ ፓርቲዎች ምን ይጠበቃል? ምርጫው ነፃ፣ ፍትሃዊ፣ ተአማኒ እና ዲሞክራሲያዊ ሆኖ እንዲጠናቀቅ ተፎካካሪ ፓርቲዎች ሲባል ትንሽ አሁን አይ ቲንክ ጠመም ያለ አረዳድ ያለ ይመስለኛል። ተቃዋሚዎችን ብቻ አይደለም ተፎካካሪ። በዚህ ሰዓት ብልጽግናም ተፎካካሪ ነው። አሁን ለስልጣን እየተፎካከረ ነው። ከሁሉም ፓርቲዎች ከሚወዳደሩ ፓርቲዎች ምርጫው በሰላም እንደዚሁም ተአማኒ ሆኖና ነፃ ሆኖ እንዲጠናቀቅ የየራሳቸው ሚና ይጠበቅባቸዋል። ይሄ ሚና የምርጫ ስነ ምግባር አለ። እያንዳንዱ የፓርቲው አባል፣ ደጋፊ፣ አመራር እና በፓርቲው በኩል ያለ አካል ሁሉ ይህን የምርጫ ስነ ምግባር ማክበር አለበት። ህግ ነው። ህግን ማክበር አለበት። የህግ የበላይነት መጠበቅ አለበት። ሁለተኛ የፖለቲካ አመለካከት ልዩነትን እንደ ጠላትነት አይደለም ማየት ያለበት። ይሄ አሁን በጣም ከፍተኛ ችግር ሆኖ ቅድም እንዳልከው በታችኛው መዋቅር ላይ ያለ ነገር ነው። የፖለቲካ አመለካከት ልዩነት ማለት መሰልጠን ነው። በቃ እኔ አንድ የፖለቲካ አመለካከት አለ፣ ከዚህ ደግሞ የተሻለ አለኝ፣ ወይም ይሄኛው እያስኬደ ያለው የፖለቲካ አመለካከት ለእኔ አይመስለኝም፣ አይመቸኝም፣ ይሄኛው ከዚህ የተሻለ ነው የሚል አስተሳሰብ መያዝ ሰብአዊ መብትም ጭምር ነው። ሁለንተናዊ የሰብአዊ መብት አካል ነው ይሄ።
ስለዚህ ይሄንን መከልከል ማለት ሰብአዊነትን መደፍጠት ነው ማለት ነው። እንደዚህ አይነት ድርጊቶች ወይም ከዚህ አይነት አስተሳሰብ የሚመነጩ ድርጊቶች እንዳይደረጉ እያንዳንዱ ፓርቲ በየራሱ በኩል ይሄንን መጠበቅ አለበት። የፖለቲካ አመለካከት ልዩነትን እኛ ምንድን ነው የምንለው? ሲግኒፊካንት አዘር ነው የምንለው። ሲግኒፊካንት አዘር ስንል በአማርኛ የተረጎምነው አስፈላጊ ሌላ ወገን ነው። አንድ የፖለቲካ ልዩነት የያዘ የፖለቲካ ልዩነትን አመለካከት የያዘ አካል ለሀገሩ ነው ይህንን አመለካከት የያዘው። የጋራ ሀገር አለን። ስለዚህ በጋራ ሀገር ላይ በሙሉ አንድ አይነት አስተሳሰብ ሊኖር አይችልም። የተለያዩ አስተሳሰቦች ሊኖሩ ይችላሉ። እነዛ ሁሉ ሲግኒፊካንት ናቸው ለሀገሪቷ ጠቃሚ። ሌላ ወገን ከሌላ ወገን የሚመጡ ጠቃሚ ሀሳቦች ናቸው። እነዚህን አይቶ የማይጠቅሙ ጀነራሊ ጠቃሚ ናቸው ብለን የምንለው እንደ ሀገር ነው። ነገር ግን የኔ የበለጠ ይጠቅማል ያንተ ትክክል አይደለም ብለን እንከራከራለን። ይሄ ደግሞ ኖርማል ነው በፖለቲካ ውስጥ። አመለካከቱ ይሄንን ነው። እንዲህ አይነት አመለካከት ነው ገዢ መሆን ያለበት። ይሄንን ነው እያንዳንዱ የፖለቲካ ፓርቲ እንደ ሀሳብ መያዝ ያለበት ብለን ነው የምንመክረው። ያው ሶስተኛው ቅንነት፣ ለአገር ያለን ራዕይ፣ ለአገር ያለን እይታ የጋራ መሆኑን ማየት። ለብቻው ተለይቶት የተሰጠው አገርን የማስተዳደር ብቸኛ ሀሳብ ይሄ ነው የሚባል ነገር የለም። ሁሉም የየራሱን ሀሳብ ይዞ ስለሚመጣ ይሄንን ሁሉም ነገር ለአገር ነው የሚል አስተሳሰብ ይዞ እያንዳንዱ የፖለቲካ ፓርቲ መሄድና የራሱን ወገኖች እንዳልኩት እንግዲህ አባሎችም ደጋፊዎችም አመራርም አለ። እነዚህን በዚህ አስተሳሰብ ማሰለፍ፣ ግጭትን ማስወገድ፣ ከመነሻው ግጭት እንዳይመጣ ግጭት ተከላካይ የሆኑ አካሄዶችን መምረጥ፣ ግጭት ከተፈጠረም በሰላማዊ መንገድ ተነጋግሮ በሰለጠነ አካሄድ መፍታት፣ አሁንም ይሁን ከምርጫውን በኋላ በዚህ መልክ መሄድ። እነዚህን ካደረግን ምርጫው ሰላማዊ ይሆናል፣ እንደዚሁም ነፃነት ይኖረዋል፣ ፍትሐዊነትም ይኖረዋል። እነዚህ ከተነኩ ግን እነዚህ ነገሮች በሙሉ ሚዛናቸው ይዛነፋል። ስለዚህም ነፃነቱ ጥያቄ ውስጥ፣ ተአማኒነቱ ጥያቄ ውስጥ፣ ዲሞክራሲያዊነቱ ጥያቄ ውስጥ ነው የሚገባው። የሰላም ለኢትዮጵያ ጥምረት ፓርቲ ዋና አስፈጻሚ አቶ ዳሮት ጉማ እዚህ ስቱዲዮ ተገኝተው ለሰጡን አስተያየት ሀሳብ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ተመልካቾቻችን ከሰላም ለኢትዮጵያ ጥምረት ፓርቲ ዋና አስፈጻሚ ከሆኑት ከአቶ ዳሮት ጉማ ጋር የነበረኝ ቆይታ ይህን ይመስል ነበር። ስለተከታተላችሁን እያመሰግንን ፕሮግራሙን በማዘጋጀት ከእናንተ ጋር ቆይታ ያደረግኩት እኔ ሙሉቀን ዘለቀ ነኝ። ከሌሎች የኦቤን ሆርን ኦፍ አፍሪካ ዝግጅቶች ጋር ሰናይ ጊዜ